ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች አመስጋኞችንን። ዛሬም በርከት ያሉ ጨዋታዎች ይካሄዳሉ። ቅድመ ግምታችሁን እንደ ሁልጊዜው በዩቲዩብ ገጻችን ላይ ልታካፍሉን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናነሳለን። የሪያል ማድሪዱ ሰው ዋናውን ቡድንን ጠብቁ እያሉ ነው። ተጨማሪ መረጃዎችን በማድሪድ በኩል ይዘናል። ሁዋን ላፖርታ ጋዜጣዊ መግለጫ ሰጥተዋል። በርካታ አነጋጋሪ ሀሳቦች ተነስተውበታል። ተጨማሪ የቡድን ዜና ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ በከዋክብቶችም ደረጃ የያዝናቸው ትልልቅ መረጃዎች ዛሬም አሉ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ለማደግ ከሚደረገውና ላለመውረድ የሚደረገው ጥረት ዋንጫ ለማንሳት ሻምፒዮንስ ሊግ ትኬት ለመቁረጥ የሚደረጉ ጥረቶች ተጠናክረው ቀጥሏል። ዛሬም በርከት ያሉ መርሃ ግብሮች እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ባንድ እንመለከታቸዋለን። የቡድን ዜና ተካቷል። በቢግ ሲክስ ዛሬ ሰበር መረጃችን ቶትንሃም ቤት 1 ብሎ ይጀምራል። ተጨማሪ መረጃዎችን ይዘናል። ለቶትንሃም ሆትስፐርስ ደጋፊዎች ፔፕ ጋርዲዮላ አምነው የተቀበሉት አንድ ችግር አለ። እሱን ይፋ አድርገዋል። ተጨማሪ ቡድን ዜና በባርሴሎና በኩል እናደርሳቸዋለን። ዛሬ በጣም ወሳኝ ጨዋታ አላቸው። በዛ ላይ ውጤት አውቀው ነው ወደ ሜዳ የሚገቡት። አርሰናል ቀድሞ ነው የሚጫወተው። ስለዚህ የነጥብ ልዩነቱ ወይ 10 ደርሶባቸው ወይ 8 ደርሶባቸው ወይ በዛው በ7 ሆኖ የሚያገኙበት አጋጣሚ አለ። ውጤት አይተው ነው የሚገቡት። ጨዋታው ምሽት 5 ሰዓት ይካሄዳል። ተጨማሪ መረጃ ለሲቲዝኖች ይዘናል። ቼልሲ የሁለቱንም ውል ማራዘሙን ይፋ አድርጓል። የማና የማን እንደሆነ እንነግራችኋለን። ሁለተኛው ሰው በተለይ ማለት ነው። ከዛ በዘለለ በሳምንቱ አጋማሽ ሌላ ተጠባቂ ጨዋታ ስላለባቸው ዛሬ እንዴት ያለ አቀራረብ በስታምፎርድ ብሪጅ ይቀርባሉ የሚል ይጠበቃል። ለዚህ ምላሽ አላቸው ሊያም ሮዘኒየር። ተጨማሪ የቡድን ዜና እናነሳለን። የቼልሲና የኒውካስል ዩናይትድ ጨዋታ በብዙ ይጠበቃል። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ያካፈላችሁን ቼልሲያንም አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋችን የተመለከተ ልዩ ጥንቅር አለን። ተጫዋቹ በራሱ የሚለው ነገር አለ። ፔፕ ጋርዲዮላ መጪው ጊዜ ለሊቨርፑል ብሩህ ነው እያሉ ይገኛሉ። ከበርካቶች ወቅታዊ ሀሳብ አስተያየታቸው ራሱ ተቃውሞ በርትቶበታል። ስለ ጋላታሳራዩ ጨዋታ ሽንፈት፣ ስለ ቶትናም ሆትስፐርስ እጣ ፈንታና ስለ እሳቸው ቡድን እንደዚሁም በሊቨርፑል በኩል ተጨማሪ የቡድን ዜናዎችን ይዘናል። አብራችሁን ቆዩ። በዩናይትድ የመረጃ ሰዓታችን በጣም ለየት ያለ መረጃ እንነግራችኋለን። የመረጃው ምንጭ አወዛጋቢው ጄሚ ካራገር ነው፣ ግን እሱ ለዩናይትድያን ፍርዱን ትቷል። ከቡድኑ ፈጥኖ የሚወጣው ተጫዋች በክረምትም ከቡድኑ ተሰናባሽ ነው ተብሎ ይጠበቃል። የአንድ የማንቸስተር ዩናይትድ ተጫዋች ድርጊት አነጋጋሪ ነው። ወጣቱ ተጫዋች መወድሱ በአውሮፓ ዙሪያ ሆኗል። ማንቸስተር ዩናይትድ ከቪላ ተጠባቂው ጨዋታ ነው። ተጨማሪ መረጃዎችን ይዘናል። አርሰናል የቤት ስራ ላይ ነው። ውድ ቤተሰቦቻችን ዋንጫ ለማንሳት በጣም በቀረበበት ሰዓት ላይ ሌሎች አዳዲስ ጉዳዮችን ደግሞ በተቃራኒው በአርሰናል ቤት እየሰማን ነው። ትልልቅ መረጃዎች እናነሳዋለን። የቡድኑ ወሳኝና ቁልፍ 3 ተጫዋቾችን የተመለከተም ልዩ ጥንቅር ይዘናል። ሚኬል አርቴታ ለእያንዳንዷ 3 ነጥብ ዋጋ እንከፍላለን እያሉ ይገኛሉ። የእሳቸውን ቡድን በተመለከተ ተጨማሪ ቡድን ዜና እናነሳለን። ከዙር ጋርም በተያያዘ ተጨማሪ መረጃ ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። የዛሬ ጨዋታ ቅድመ ግምቶቻችሁን በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ ያጋራችሁን አብራችሁን ቆዩ። በሀገር ቤት እንጀምር። ውድ ቤተሰቦቻችን ለዛሬ በይደር የያዝናቸው 2 የኢትዮጵያ ፕሪሚየር ሊግ ጨዋታዎች ነበሩ። አንደኛው ጨዋታ ቅዱስ ጊዮርጊስ ከባህር ዳር ከተማ ያደረጉት ጨዋታ ነበረ። ጨዋታው በባህር ዳር ከተማ 2-0 አሸናፊነት ተጠናቋል። አንተነህ ተፈራ 53ኛውና 60ኛው ደቂቃ ላይ ግቦቹን ለባህር ዳር ከተማ ማስቆጠር ችሏል። የቅዱስ ጊዮርጊስ ነገር አሁን በጣም አሳሳቢ ሆኗል። የሜዳ ላይ ውጤቱ ያው ክለቡ የገጠመው የፋይናንስ ችግርና እንዲሁም ካለው ነባራዊ ሁኔታ እስከ መፍረስ አደጋ የተሰጋለት ጊዮርጊስ በሜዳም ላይ ነገሮች በጣም ክብድ ብለውታል። በተመሳይ ሲዳማ ቡና ሽረ ምድረ ገነትን ድል አድርጓል።
ብርሃኑ በቀለ 73ኛው አዲስ ፈራሚያቸው ከጊዮርጊስ ያመጡት አቤል ያለው 79ኛው ደቂቃ ላይ ሁለቱን ግቦች ከመረብ ማዋሃድ ችሏል። የትላንትና ውጤቶችን ተከትሎ ውድ ቤተሰቦቻችን ሲዳማ ቡና በ45 ነጥብ መሪነቱን አጠናከረ። ባህር ዳር ከተማ ነጥቡን 31 አደረሰ። ተሸናፊዎቹ ስረ ምድረገነት 27 ነጥብ፣ ቅዱስ ጊዮርጊስ በ25 ነጥብ በነገራችን ላይ 17ኛ ነው። በፕሪሚየር ሊጉ ስለመትረፉም እርግጥ መኮን አልተቻለም። ዛሬም የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብሮች በአራት ጨዋታዎች ቀጥሎ የሚካሄድ ይሆናል። በሐዋሳ ዩኒቨርሲቲ ስቴዲየም አርባ ምንጭ ከተማ ከኢትዮጵያ መድን፣ በኢትዮጵያ ቡናና በአዳማም ከተማ መካከል እንዲሁ ሐዋሳ ላይ ነው ጨዋታው የሚካሄደው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ወልወሎ ዓዲግራት ዩኒቨርሲቲ ከድሬዳዋ ከተማ፣ ኢትዮጵያ ንግድ ባንክ ከሐዋሳ ከተማ ጋር እንዲሁ ጨዋታቸውን የሚያከናውኑና ለኢትዮጵያ ፕሪሚየር ሊግ አጠቃላይ አራተኛ ሳምንት መርሃ ግብር ነገ ደግሞ በሁለት ጨዋታዎች በተለይም ነገ ላይ አርሲ ከኢትዮ ኤሌክትሪክ፣ መቀለ ሰባ እንደርታ ከወላይታ ዲቻ በሚያደርጉት ጨዋታ ፍጻሜውን የሚያገኝ ይሆናል። ወደ አውሮፓ መረጃችን ተሻገርን። በስፔን ላሊጋ መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። 28ኛ ሳምንት በ28ኛ ሳምንት መርሃ ግብር አንድ የተደረገ ጨዋታ ነበረ። ዲፖርቲቮ አላቬዝ ከቪላሪያል ያደረጉት ጨዋታ ነበረ። ጨዋታው 1-1 ተጠናቀቀ። ዲፖርቲቮ አላቬዝ በማሪን በራስ ላይ በተቆጠረች የቪላሪያሉ ተጫዋች በራሱ ላይ አስቆጥሮ 40ኛው ደቂቃ ላይ መሩ። ከረፍት በኋላ ግን ፔፔ በ98ኛው ደቂቃ ላይ ያስቆጠራት ግብ ቪላሪያል ከጨዋታው 1 ነጥብ እንዲያገኝ ያስችሎት ጨዋታው 1-1 በሆነ ያቻ ውጤት እንደዚሁ መጠናቀቅ ችሏል። ዛሬም የ28ኛ ሳምንት የስፔን ላሊጋ በርከት ያሉ መርሃ ግብሮች ይካሄዳሉ። 4 ጨዋታዎችን እናያለን። ዤሮና ከአትሌቲኮ ቢልባኦ፣ አትሌቲኮ ማድሪድ ከሄታፌ፣ ሪያል ኦቪድ ከቫሌንሺያ እንዲሁም ሌላኛው ተጠባቂ ጨዋታ ሪያል ማድሪድ ከኤልቼ ምሽት 5 ሰዓት በኢትዮጵያን ሰዓት አቆጣጠር የሚደረግ መርሃ ግብር ነው። ይህን ጨዋታ እናንሳው። የሪያል ማድሪድ እና የኤልቼን ጨዋታ ምሽት 5 ሰዓት ጨዋታ ይጀምራል። በተለይም በሁለቱ ክለቦች መካከል ያለውን የ4 ነጥብ ልዩነት በባርሴሎና እና በሪያል ማድሪድ ቀድሞ ስለሚጫወት ሪያል ማድሪድ ማጥበብ ይችላል ወደ 1። ጨዋታው ምሽት 5 ሰዓት በሳንቲያጎ ቤርናቢዮ ስቴዲየም ይካሄዳል። ሪያል ማድሪድ በዚህ ዓመት በሁሉም መድረክ 30 ድል 3 አቻ 9 ሽንፈት አስተናግዷል። ኤልቼ በዚህ ዓመት እንዳጠቃላይ ያለው የድል ብዛት 8 ብቻ ነው። 11 ተሸንፎ 11 አቻ ወጥቶ 12 ጨዋታ ተሸንፏል። ሪያል ማድሪድ በኩል የመጨረሻ 5 ጨዋታ 3 ድል አለው። ሲቲን 3-0 ያሸነፈው ጨምሮ 2 ጨዋታዎችን ደግሞ ሽንፈት ገጥሞታል። በኤልቼ በኩል ባለፉት 5 ጨዋታ ድል የለውም። በ2 ጨዋታ ብቻ ነው አቻ የወጣው፣ በ3 ተሸንፏል። እንደ አጠቃላይ 38 ጊዜ ሪያል ማድሪድ ኤልቼን ሲያሸንፍ ኤልቼ ሪያል ማድሪድን 7 ያሸንፏል። 13 ጊዜ አቻ ወጥቷል። የመጀመሪያ ዙር ጨዋታ በ2-2 በሆናቸው ውጤት ነው የተጠናቀቀው። አጠቃላይ የመጨረሻ 4 ግንኙነታቸውን ደግሞ ከተመለከትን ሪያል ማድሪድ 2ቱን አሸንፎ 2 ያቻ ወጥቷል። ዛሬ ምሽት 5 ሰዓት በቤርናቤው የሚደረገውን ጨዋታ ማን በበላይነት ሊወጣ ይችላል? ቀድመ ግምታችሁን አጋሩን። የሪያል ማድሪዱ አሰልጣኝ አርቤሎዋ በዛሬው ጨዋታ ላይ በጣም ጥርት ያለውን ቡድን እጠቀማለሁ ሲሉ ተደምጠዋል። ስለ ሌሎች ነገሮች ትኩረት ማድረግ አልፈልግም፣ አሁን እጄ ላይ ያለውን ጨዋታ ላይ ብቻ ነው ትኩረት ማድረገው፣ ስለዚህ ለዚህኛው ጨዋታም ትልቅ ትኩረት ሰጣለሁ እያሉ ይገኛሉ። እሳቸው ግን በርከት ያሉ ተጫዋቾቻቸውን ከተጠባባቂ ወንበር ሊያስጀምሩ ይችላሉ፣ ግብ ጠባቂውን ቲቦት ኮርቷን ጨምሮ የሚሉ መረጃዎች በስፋት ከማርካ በኩል ትላንትና ሲሰራጩ እንደነበረ ይታወቃል። እሳቸው ግን የለም ጥንቅቅ ያለውን ሙሉ ቡድን እጠቀመዋለሁ እያሉ ይገኛሉ። በሳምንቱ አጋማሽ ወደ ኢታድ አቅንተው ነው ጨዋታ የሚያደርጉት። የቤርናቤውን ጨዋታ 3-0 አሸንፈዋል። ስለዚህ ውጤት ለማስጠበቅ ሞር የሚያደርጉት ጨዋታ ነው። እንዴት ያለ አቀራረብ ይኖራቸዋል የሚለው ይጠበቃል። ግን የተወሰኑ ተጫዋቾችን ማሳረፋቸው ይቀራል ተብሎ አይታሰብም። ሳምንቱ በሃትሪክ ያጠናቀቀው ፌደ ቫልቬርዴ በሪያል ማድሪድ በኩል የወሩ ምርጥ ተብሎ ተመርጧል የሚሉ መረጃዎች በስፋት እየተሰራጩ ነው። ከሰሞኑ እነ ቪኒሺየስ ጁኒየር ራሱ ግብ ጠባቂው ቲቦት ኮርቷ እነ ኦሪዮል ቹዋሚኒ ያሉበትን እጩ ነግረናቸው ነበር። በርከት ያሉ የጣሊያን መገናኛ ብዙሃን የሳምንቱ ሃትሪክ ሰሪ ፌድ ቫልቬርዴ ኮከብ ተብሎ ተመርጧል የሚሉ መረጃዎችን እያወጡ ይገኛሉ። በቀጣይ መረጃ ሰዓታችን አጣርተን እናመጣዋለን። ሌላው በሪያል ማድሪድ በዣቪ አሎንሶ ዘመን የጨዋታ እድል ካጣ በኋላ በእርግጥ በካርሎ አንቸሎቲም ዘመን ያንን እድል አላገኘም ነበረ። ከክለቡ በጥር የዝውውር መስኮት በውሰት
ሊዮንን የተቀላቀለው ተጫዋች ሄንድሪክ በ11 ጨዋታ 10 የግብ አስተዋጽኦ ላይ እንደደረሰ ይታወቃል። በነገራችን ላይ በሪያል ማድሪድ በ40 ጨዋታ አልደረሰም። እዚህ ላይ በሪያል ማድሪድ በ40 ጨዋታ 7 የግብ አስተዋጽኦ ብቻ ነበረው። በእርግጥ ሪያል ማድሪድ በብዙ ከዋክብት የተሞላ መሆኑና አሰልጣኞች ለሱ እድል አለመስጠታቸው በተለይም ረጅም ደቂቃዎችን እንደ ምክንያት እየተጠቀሰ ነው። ቀጣይ ዓመት ግን የቡድኑ አካል መሆን እንደሚችል በኦሎምፒክ ሊዮን በውሰት ጊዜው በደንብ እያሳየ ይገኛል። የባርሴሎናው ፕሬዚዳንት የነበሩት በእርግጥ አሁን እጩ ናቸው ሁዋን ላፖርታ ትላንትና ጋዜጣዊ መግለጫ ሲሰጡ ነበር። የምርጫ ቅስቀሳ ላይ ናቸው። ሁዋን ላፖርታ የባርሴሎና ደጋፊዎች በዚህ ሰዓት ላይ የላሚን ያማል መኖር የኩባርሲ መኖር እንጂ የአሰልጣኝ ሃንስ ፍሊክ መኖር እንጂ የሜሲን ስም አሁን እያሰቡት አይደለም። በዚህ ሰዓት ላይ ሜሲ ስሙ በተጋነነ መልኩ መጣራት የለበትም ሲሉ ሀሳብ አቅርበዋል እሳቸው። ከዛ በዘለለ በርከት ያሉ ነጥቦችን አንስተዋል እሳቸው። ለአብነት ያክል ባለፉት 2 ዓመታት ሪያል ማድሪድ በዳኝነት ላይ እንግዲህ ቁጥጥር ነበረው ብለዋል። እኛ ስንከፍል የነበረው ለቀድሞ ተጫዋቾች፣ ለቀድሞ አሰልጣኞች፣ ለቀድሞ ተንታኞች ነው። እነኚህ ደግሞ ሲያገለግሉን የነበረው ምክር ሲሰጡን ነበር እንጂ እኛ የገዛ ነው ዳኛ የለም። ሪያል ማድሪድ ግን ለ72 ዓመት ዳኛ በበላይነት ሲቆጣጠሩ ነበር። ቀጣይም ይሄንን አጥብቄ አወግዛለሁ። ቀጣይ ከተመረጥኩም ይሄንን ይሄ ሂደት እንዳይቀጥል አደርጋለሁ ብለው ቀስቀሳ ላይ ናቸው። የባርሴሎና ተጫዋች ሮቤርት ሌዋንዶስኪ ስለ ቡድን አጋሩ ራፊኒያ ሀሳቡን አጋርቷል። ምን እንደተሰማው ጠንቅቄ ያውቃለኝ፣ በደንብ እረዳዋለሁኝ። ይህን ስሜት ከዚህ በፊት ምን ጋር ነበረ ብለዋል። ራፊኒያ በርካታ ጥራት ያላቸውን ጎሎች በወሳኝ ጨዋታ ለባርሴሎና እያስቆጠረ ይገኛል። ሱል ጊዜም እዚህ በምርጥ ግብ አስቆጣሪነቱ በምርጥ ብቃቱ ቡድኑን እያገዘ ይገኛል። በአውሮፓ ሻምፒዮንስ ሊግም በላሊጋም በብዙ ትልልቅ ውድድሮች ላይ ክለቡን እያገዘ ነው ብሏል። ግን ባሊዮን ዶር ስላልተሸለመ አሁንም ድረስ ምን እየተሰማው እንደሆነ ጠንቅቄ ያውቃለሁኝ ብሏል። በእግር ኳስ ውስጥ ሁልጊዜም ፍትሐዊነት የለም። አንዳንድ ጊዜ ያልተጠበቁ ነገሮች ይካሄዳሉ። በተለይም ደግሞ ተጫዋቹ ለባሊዮን ዶር ስንጠብቀው እስከ 3 ውስጥ ላይ ገባ ይችላል ያለው ሌዋንዶስኪ አውቃለሁኝ ሁሉም ነገር ምን እየተካሄደ እንደሆነ። ባሎን ዶርን ማሸነፍ ይገባው ነበር ወይ ካላችሁኝ ግን ራፊኒያ የሚገባው ተጫዋች ነበር ሲል ተደምጧል። ዘንድሮ ላሚን ያማል ይጠበቃል። በነገራችን ላይ ሰው ሰራሽ አስተውሎት ላሚን ያማል የሜሲን ሪካርድ በ2030 ይሰብሯል ብሏል። በ70 ጨዋታ 92 ግብ በማስቆጠር ሜሲ በ91 ግብ ሆኖም ሪካርዱ በእጁ እንዳለ ይታወቃል። ጣሊያን ደረስን። በጣሊያን ሴሪኤ አንድ መርሃ ግብር ትላንትና ሲካሄድ ነበረ። ውጤት እንንገራችሁ ውድ ቤተሰቦቻችን። ይህ መርሃ ግብር በሰፊ ግብ ልዩነት የተጠናቀቀ ነው። በቶሪኖ እና በፓርማ መካከል የነበረ ጨዋታ ነው። ጨዋታውን ቶሪኖ 4-1 በሆነ ውጤት ድል አድርጓል። ለቶሪኖ ለባለሜዳው ቡድን ሲሜኔ 3ኛው፣ ኢልካን 55ኛው፣ ካያት የፓርማው ተጫዋች በ56ኛው ደቂቃ ላይ በራሱ መረብ ላይ፣ ዛፓታ 91ኛው ደቂቃ ላይ አራቱን የቶሪኖ የማሸነፊያ ግቦች አስቆጥሯል። በቶሪኖ በኩል ፔሌግሪኖ ነው 20ኛው ደቂቃ ላይ ከሽንፈት ያልታደገች ብቸኛ ግብ ከመረብ ያዋሃደው። ዛሬ በርከት ያሉ ጨዋታዎች በጣሊያን ሴሪ የምናያለን። ኢንተር ሚላን ከአታላንታ ትልቁና ተጠባቂው ጨዋታ ነው። ናፖሊ ከሊሴ፣ ዩዲኔዜ ከዩቬንቱስ ዛሬ ይጠበቃሉ። በተለይም መሪው ኢንተር ሚላን ከአታላንታ ጋር በሜዳውና በደጋፊት የሚያደርጉ ጨዋታ በትልቁ ይጠበቃል። በሁለቱ ክለቦች መካከል ውድ ቤተሰቦቻችን አታላንታ ዘንድሮ በጥሩ ፎርም ላይ ባይሆንም ግን ለኢንተር ቀላል ፈተና ይሆናል ተብሎ አይታሰብም። ዘንድሮ ኢንተር 194 ማዕዘን ምት የመታ 6 ፍጹም ቅጣት ምት ያገኘ 64 ጎል ያስቆጠረ 106 ሙከራ ያደረገ 15 ክሊንሺት አለው ኢንተር ሚላን። በአታላንታ በኩል 167 የፍጹም ቅጣት ምት ያንሳል ከኢንተር 3 ፔናልቲ አግኝተዋል ያንሳል። 39 ጎል አስቆጥሯል ያንሳል። 89 ሙከራዎችን አድርገዋል ያንሳል። 10 ክሊንሺቶች አለው ከኢንተር ያንሳል። በብዙ መንገድ ኢንተር የተሻለ ነው። ዛሬ በትልቁ ጨዋታው ይጠበቃል። በጀርመን ቡንደስሊጋ አንድ መርሃ ግብር ተጠናቆ ውጤት እጃችን ላይ ደረሰው የቦሩሲያ ሙንቹ ግላድባና የሴንት ፓውሊን ጨዋታ ነው። አርብ ምሽት የነበረው ጨዋታ ውስጥ አንደኛው ነው። ቦሩሲያ ሙንቹ ግላድባ በሜዳው ያደረገውን ጨዋታ ድል አድርጓል። ስቶጌር
37ኛው ደቂቃ ላይ ሆንራድ፣ 62ኛው ደቂቃ ላይ ሁለቱን ጎሎች ከመረብ ማዋሃድ ችሏል። የጀርመን ቡንደስሊጋ ዛሬም ይቀጥላል። ውድ ቤተሰቦቻችን በርካታ ጨዋታዎችን እናያለን። ሆፈኔም ከወልቭስበርግ፣ ቦሩሲያ ዶርትመንድ ከውግስቦርግ፣ አይንትራክ ፍራንክፈርት ከሄደኔም፣ ባየርን ሌቨርፑሰን ከባየር ሞኒክ ይደረጋል። ይሄ ትልቅ ጨዋታ ነው። እነኚህ ጨዋታዎች በሙሉ 11 ሰዓት ከ30 ሲል ይጀምራሉ። ሃምቡርግ ከኮሎኝ ምሽቱ 2 ሰዓት ከ30 ጀምሮ ጨዋታቸውን እንደዚሁ የሚያከናውኑ ይሆናል። በቪንሰንት ኮምፓኒ በኩል ቡድናቸው ዘንድሮ በጣም ጠንካራ መሆኑን አንስተው እንደ ሚኬል ኦሊሴ ያለ ደግሞ ተጫዋቻቸው ዘንድሮ በጣም የተለየ ጊዜ እያሳለፈ እንደሆነ ጠቅሰዋል። ዛሬም በጨዋታው ይጠበቃል። ያው የሻምፒዮንስ ሊግ 8 ውስጥ መግባታቸውን ከወዲህ ያረጋገጡ ክለብ ይመስላሉ። በፍራንስ ሊጋ ማርሴይ በሜዳውና በደጋፊት ከኦግዤር ጋር ያደረጉትን ጨዋታ 1-0 አሸንፈው ድፍን 3 ነጥቦችን አግኝተውበታል። ጊዩሪ 79ኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል። በነገራችን ላይ ውድ ቤተሰቦቻችን አሚን ጊዩሪ 62ኛው ደቂቃ ላይ ነበረ ተቀይሮ የገባው። 62ኛው ደቂቃ ላይ ገብቶ ነው 79ኛው ደቂቃ ላይ ግብ ማስቆጠር እየቻሉ 8 ግቦችን በ14 ጨዋታ በ2026 ብቻ ለቡድኑ ማስቆጠር ችሏል። ትላንትናም ፒየር-ኤመሪክ ኦባሜያንግ 90 ደቂቃ ሙሉ ተጫውቷል ተቀይሮ እስኪወጣ ድረስ 36 ዓመት ከ8 ወር ከ23 ቀን ላይ ደርሷል። ለቡድኑ ሆኖም ግልጋሎት እየሰጠ ነው። ዛሬ በርከት ያሉ ጨዋታዎችን በፍራንስ ሊጋ እንመለከታለን። ሎሪየንት ከሌንስ፣ አንገርስ ከኒስ፣ ሞናኮ ከስታድ ብሪስቱስ ይጫወታሉ። በተለይ ምሽት አንድ ሰዓት ላይ ሌንስ የሚያደርገው ጨዋታ ከሎሪየንት ይጠበቃል። ጨዋታውን ሊንስ የሚያሸንፍ ከሆነ የፍራንስ ሊጋ መሪነቱን ይረከባል። በፓሪሰን ጀርሜን እና በናንተስ መካከል እሁድ እንዲደረግ ተይዞ የነበረው ጨዋታ ለፓሪሰን ጀርሜን የአውሮፓ ሻምፒዮንስ ሊግ ጨዋታውን ጊዜ ወስዶ ቼልሲን እንዲፋለም ተብሎ እንደተሰረዘለት ይታወቃል። ስለዚህ ናንተስ መሪነቱን የሚረከብበት ሳምንት ይሆናል ካሸነፈ። በሳውዲ ፕሮሊግ ትላንትና በርከት ያሉ መርሃ ግብሮች ሲደረጉ ነበረ። የ26ኛ ሳምንት መርሃ ግብሮች ያልተጠበቁ ውጤቶች ተመዝግበዋል። ለክርስቲያኖ ሮናልዶ ቡድን አልናስር በጣም ወሳኝ ምሽት ነበር ማለት ይቻላል። ትላንትና ውድ ቤተሰቦቻችን አል አህሊ ተሸንፏል። የኢቫን ቶኒ ቡድን በእርግጥ ቶኒ ግብ አስቆጥሯል። 3-2 በሆነ ውጤት ተሸንፏል። ይሄ ለሮናልዶ ቡድን ትልቁ ዜና ነው። ሌላኛው ተፎካካሪያቸው አልኢታድም በአልሪያድ 3-1 ተሸንፏል። ይህም ለሮናልዶ ቡድን በጣም ወሳኝ የሚባለው ዜና ነው። አልናስር ሳይጫወት በ64 ነጥብ አንድ ቀሪ ጨዋታ እጁ ላይ ይዞ አሁንም የሳውዲ ፕሮሊግን እየመራ ይገኛል። በሳውዲ ፕሮሊግ ዛሬ 3 ጨዋታዎች ምሽት 4 ሰዓት ይካሄዳሉ። አልሻባብ ከአልሁድ፣ ከዛ በጣም ትልቁ ጨዋታ የሚጠበቀው በአልፋታ እና በአልሂላል እንደዚሁም በአልካሌጅ እና በአልናስር መካከል የሚደረገው ጨዋታ ዛሬ ምሽት 4 ሰዓት ይደረጋል። በተለይም የክርስቲያኖ ሮናልዶ ቡድን ዛሬ ከአልካሌጅ ጋር ጨዋታ ያደርጋል። በዚህ ዓመት 31 ድል ነው ያለው የሮናልዶ ቡድን፣ አልካሌጅ 9 ድል ነው። እምብዛም አስቸጋሪ ቡድን ይሆናል ተብሎ አይታሰብም ለሮናልዶ ቡድን። የሮናልዶ ቡድን አልናስር ባለፉት 5 ጨዋታ 5ቱንም ድል አድርጓል። አልካሌጅ 1 ድል ነው ያለው። በእርስ በርስም ግንኙነት አልናስር ከአንዴ በላይ አልተሸነፈም በዚህ ቡድን። ዛሬ ምሽት 4 ሰዓት ጨዋታው ይደረጋል። የሮናልዶ ቡድን ድል የሚያደርግ ከሆነ የነጥብ ልዩነቱ ላይ በተለይም ከአል አህሊ ጋር ያለውን ያሰፋል። የአል ሂላል ደግሞ ውጤቱ ሲታወቅ፣ ለማንኛውም የሮናልዶ ቡድን ግን አሁንም መሪነቱን እንዳስጠበቀ ነው። በላቲን ደግሞ ውድ ቤተሰቦቻችን ተጠባቂ ጨዋታ አለ። የአራተኛ ሳምንት የአሜሪካ ሜጀር ሊግ ሶከር ቻርልተን ከኢንተር ማያሚ ጨዋታውን ያደርጋል። የሊዮኔል አንድሬስ ሜሲው ቡድን በዛሬው ዕለት በጣም ወሳኝ ጨዋታ ይጠብቀዋል። በቻርልተን በኩል ውድ ቤተሰቦቻችን በሜዳቸው ነው ጨዋታ የሚያደርጉት። ባለፉት 5 ጨዋታ 2 ድል ብቻ ነው ያላቸው። 2 ተሸንፈው አንዳቸው ወጥተዋል። ኢንተር ማያሚ ባለፉት 5 ጨዋታ 3 ድል አላቸው፣ አንዳቸው ወጥተው 1 ብቻ ተሸንፏል። ሁለቱ ክለቦች በእርስ በርስ ግንኙነት እስካሁን የተገናኙት ብዛት 10 ጊዜ ነው። 5 የኢንተር ማያሚ ያሸንፈዋል። ቻርልተኑ 3 ያሸንፉ 2 ያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ከተመለከትን ደግሞ ኢንተር ማያሚ 2 ያሸንፏል፣ ቻርልተን አንዴ ደግሞ ያቸው ወጥተዋል። ዛሬ በኢትዮጵያን ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ30 ደቂቃ ሲል ጨዋታው ይጀምራል። በኢትዮጵያን ሰዓት አቆጣጠር ለመመልከት በጣም አስቸጋሪ ነው፣ ግን ካያችሁ ጨዋታውን በኢትዮጵያን ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ30 ሲል ይጀምራል።
በዛው ሜሲን የተመለከተ የተወሰነ ጥንቅር ግን በዚሁ እናንሳ። በአውሮፓ አምስት ታላላቅ ሊግ ታሪክ ውስጥ ብዙ ግቦችን ያስቆጠሩ በሊግ ደረጃ ሊዮኔል ሜሲ ነው። ለባርሴሎና 496 ቀዳሚ ሆነው አሁንም ተቀምጧል። ሮናልዶ ለማድሪድ 495 ሁለተኛ፣ ሮቤርት ሌዋንዶስኪ 392፣ ሞኒክ ገርድ ሙለር ሞኒክ 365፣ ሃሪ ኬን ቶትናም ከ305 በላይ ግቦችን ያስቆጥሯል። ሜሲ አሁንም ይሄ ሪካርዱ እንደተያዘ ነው። ሜሲ ስላነሳን ነው። ሜሲ በዓለም ዋንጫን በነገራችን ላይ የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን 3 ግቦች ብቻ ይቀሩታል። በዚያ ዓመት ደግሞ የመጨረሻ የዓለም ዋንጫ ፍልሚያውን ከሀገሩ ጋር ያደርጋል። ምናልባትም በብሔራዊ ቡድን ደረጃ የመጨረሻ ተሳትፎ ይሆናል ተብሎ ይታሰባል። በአርጀንቲና ምድር የቻሪቲ ጨዋታ ካልሆነ በስተቀር የነጥብ ጨዋታ ለብሔራዊ ቡድን ወክሎ ይጫወታል ተብሎም እንዲሁ እንደማይጠበቅ ይታወቃል። ሜሲ በቀጣይ ዓለም ዋንጫ 3 ግብ ካስቆጠረ ግን የምንጊዜም ከፍተኛ ግብ አስቆጣሪነትን ይቀላቀላል። ውድ ቤተሰቦቻችን ሲያልቅ አእምር ሆኗል የዶናልድ ጄ ትራምፕና የዣን ኢንፋንቲኖ ነገር። ዣን ኢንፋንቲኖ ጭንቅ ብሏቸዋል ይላል የዛሬው የዘ አትሌቲክ ዘገባ። እሳቸው ውድ ቤተሰቦቻችን ከጥቂት ወራት በፊት በነጩ ቤተ መንግስት ከዶናልድ ጄ ትራምፕ ጋር ሽር ጉድ አብዝተው ነበረ። ይባስ ብለው በታሪክ ለመጀመሪያ ጊዜ ፊፋ ለዶናልድ ጄ ትራምፕ ያዘጋጀውን የሰላም ሰው ሽልማት ሰጣቸው። በጥቂት ጊዜያት ውስጥ እሳቸው ሰላምን ነስተውታል። እንደ ዓለም በተለይም በመካከለኛው ምስራቅ የተፈጠረው ጦርነት፣ ከዛ በኋላ የመጣው ሰብአዊና ኢኮኖሚያዊ ቀውሶች ይጠቀሳሉ። እሳቸው ያ ብቻ አልበቃቸውም። ዶናልድ ጄ ትራምፕ ውድ ቤተሰቦቻችን በዓለም ዋንጫው ዙሪያ በሚዲያ እየወጡ ሀሳብ መስጠት ጀምረው ኢራንን ባትጫወት ይሻላል ብለው የፊፋ ወሳኝ ሰው ሆኖ ብቅ ብሏል። እሳቸው ብቸኛው ስልጣን ያለው ፊፋ እንደሆነ ይታወቃል። ይህንን የማድረግ ኢራንም ተቃውሟለች። ዣን ኢንፋንቲኖ ታዲያ በጉዳዩ ላይ ስጋት ገብቷቸዋል። ይህም የዓለም ዋንጫው ላይ የራሱን ጥላ ያጠላል፣ የዶናልድ ጄ ትራምፕ እንቅስቃሴ የሚል ስጋት ገብቷቸዋል ይላል የዘ አትሌቲክ ዘገባ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለሳቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን ዛሬ በሚደረጉ ጨዋታም ላይ ቅድመ ግምታችሁን እያጋራችሁን አብራችሁን ቆዩ። ላይክ ስላረጋችሁን ግን በእውነት እጅግ አድርገን አመስጋኞች ነን። ወደ ፕሪሚየር ሊጉ ለማደግ የሚደረግ ጥረት በሻምፒዮንሺፑ ተጠናክሮ ቀጥሏል። ውድ ቤተሰቦቻችን 37ኛ ሳምንት መርሃ ግብሮችን ተመለከትን። ትላንትና ውድ ቤተሰቦቻችን ሬክሳም ስዋንሴን 2-0 በሆነ ውጤት ድል አድርጓል። ለሬክሳም ቦር ዲሄድ 25ኛው ደቂቃ ላይ ኩለን የስዋንሴው ተጫዋች በ88ኛው ደቂቃ ላይ በራሱ መረብ ላይ ያስቆጠረው ግብ ነው ሬክሳምን ባለድል ያደረገው። ይህ ቡድን በእርግጥ በካራባኦ ካፕ፣ በኤፍኤ ካፕ ስሙን ሰምታችሁት ሊሆን ይችላል። በጣም የሚያስገርም መረጃ ግን ስለዚህ ቡድን ልንገራችሁ። ሬክሳም ማለት 2021 ላይ እግር ኳስ ተብሎ ባልተያዘ ደረጃ የነበረ ቡድን ነው። ከዛ በኋላ ናሽናል ሊግ ተጫወቱ 2021 በኋላ ከዛ ሊግ 2 ከዛ ሊግ 1 ውድ ቤተሰቦቻችን ይህ ሁሉ የሚሆነው ባለፉት 5 ዓመታት ውስጥ ነው። ከዛ በኋላ አድገው አሁን ሻምፒዮንሺፕ አሁን በሻምፒዮንሺፑ 6ኛ ደረጃ ላይ ነው የሚገኙ። 60 ነጥብ አላቸው። ከጥሎ ማለፍ 3ኛ ካለው ቡድን ያላቸው የነጥብ ልዩነት 8 ብቻ ነው። ሁለቱም እኩል ጨዋታ አድርገዋል። በቀጣይ ውድድር ዓመት ወደ ፕሪሚየር ሊግ ለመግባት አሁንም ሁሉ ነገር እጃቸው ላይ ነው። በጣም አስደናቂ ጊዜን እያሳለፈ ነው። ሬክሳም ግቡን እያሳካ ያለ የፕሪሚየር ሊግ ክለብ ሆኗል። ምናልባት የእንግሊዝ ክለብ ሆኗል። ምናልባት በፕሪሚየር ሊግ የሚሳተፍ ቢሆን ብዙ ይነገርለታል። በጣም አስደናቂ ጉዞ ላይ ነው ግን የሚገኘው። ቀጣይ በፕሪሚየር ሊግ ይጠበቃሉ። ውድ ቤተሰቦቻችን ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ 5 ጨዋታዎችን እንመለከታለን። 12 ሰዓት ሲል ተርፍ ሙር ላይ በርንሌ ከበርንማውዝ፣ እንዲሁም በተመሳሳይ 12 ሰዓት ስቴዲየም ኦፍ ላይት ላይ ሰንደርላንድ ከብራይተን ይጫወታሉ። ምሽት 2 ሰዓት ከ30 ዛሬ በኢትዮጵያን ሰዓት አቆጣጠር አርሰናል በኤምሬትስ ከኤቨርተን፣ ቼልሲ ከኒካስል በስታምፎርድ ብሪጅ፣ ዌስትሃም ዩናይትድ ከማንቸስተር ሲቲ ደግሞ ምሽት 5 ሰዓት በለንደን ስቴዲየም ጨዋታ ያደርጋሉ። እነኝህን ትልልቅ ጨዋታዎች እንመለከታቸዋለን። ሰፋ ያለ መረጃ ይዘናል። ቅድመ ግምታችሁን ግን በጨዋታዎቹ ዙሪያ ያጋሩን። አርሰናል ከኤቨርተን፣ ቼልሲ ከኒካስል፣ ዌስትሃም ከሲቲ የሚያደርጓቸው ጨዋታዎች ላይ ሰፊ ጥንቅር በዚሁ በዩቲዩብ ገጻችን በስፋት ይዘናል። አብራችሁን ቆዩ። በፕሪሚየር ሊጉ አስቶን ቪላ ለረጅም ጊዜ 3ኛ ነበረ። በተለይም ደግሞ
ከአርሰናልም ከሲቲም ጋር የነበራቸው የነጥብ ልዩነት በጣም ቅርብ የነበረምና ለዋንጫው ቀጥተኛ ተፎካካሪ ቡድን ነበር። አሁን ግን በተወሰነ መንገድ ተንሸራቷል። በአውሮፓ ግን አሁንም ጉዟቸው በተጠናከረ ሁኔታ እንደቀጠለ ነው። በዚህ ሳምንት ፈረንሳይ ድረስ አቀንተው ድል አድርገው እንደመጡ ይታወቃል። የአውሮፓ ሊግ የ16 ጥሎ ማለፍ ጨዋታቸውን የቡድኑ ግን በዚህ ዓመት ደካማ ጎን ኤሚሊያኖ ማርቲኔዝ በአንዳንድ ቦታዎች ላይ ሆነዋል፣ ወይም በአንዳንድ አጋጣሚዎች ላይ ሆነዋል። በፕሪሚየር ሊጉ ኤሚሊያኖ ማርቲኔዝ ወይም የዓለም ሻምፒዮኑ ዱቢ ማርቲኔዝ ወደ ጎል ያመሩ 3 ስህተቶችን ሰርቷል። ባለፈው ክረምት ላይ ካስታወሳችሁ ወደ ዩናይትድ እንዲመጣ በሩበን አሞሪም በጥብቅ የተሰራበት ተጫዋች ግን ቦርዱ ለረጅም ጊዜ የሚያገለግለን ተጫዋች ሴን ላመንስ ይሻላል ብለው የተዉት ተጫዋች እንደሆነ ይታወቃል። ዱቢ ማርቲኔዝ በዚህ ዓመት ብቻ አስቶን ቪላን ዋጋ ያስከፈሉ 3 ግብ የሚሆኑ ስህተቶችን ሰርቷል። ውድ ቤተሰቦቻችን ቶትናም በጣም ያልተጠበቀ ውሳኔ ወስኗል። ውሳኔው ደግሞ ህይወት በቶትናም ከኢጎር ቶዶር በኋላ በማን ይቀጥል የሚለው ስራ ተጀምሮበታል። ስለዚህ የኢጎር ቶዶር ስንብት የቀረው ሰዓታት ነው። ይህም ከሊቨርፑል ጋር የሚደረገው ጨዋታ ነው። እነ ዋይኔ ማርክሩኒ ቶትናም 6-0 ይሸነፍበታል ያሉት በርካቶችም የግብ ልዩነቱን አሳነሱ እንጂ ቅድመ ግምት ለሊቨርፑል በሰፊ ግብ ልዩነት የሰጡበት ጨዋታ እንደሆነ ይታወቃል። ታዲያ ቶትናም ሆትስፐርስ ከሊቨርፑል ጨዋታ በኋላ ኢጎር ቶዶርን ለመተካት የአሰልጣኝ እጮችን መመልከት ጀምረዋል። ጨዋታው ላይ የተለየ ነገር ይፈጥራሉ ተብሎ አይታሰብም። በነገራችን ላይ ቶትናም ይሄ ከወቅታዊ ብቃት አይደለም ያላቸው የተጫዋች ስብጥር ራሱ አሁን በጉዳት የሳሳ ነው። ክርስቲያኖ ሮሜሮ የለ፣ ፓሊኒያ የለ፣ ሚኪ ቫንደቢን የለ፣ ቢሱማ፣ ኮነር ጋላገር ያለነኝ ነው የሚፋለሙ። በእርግጥ ቢሱማና ኮነር ጋላገር ሊመለሱ ይችላሉ። ያለነኝ ነው የሚጫወተው። ቶትናም ብታምኑም ባታምኑም ቀጣይ ውድድር ዓመት በፕሪሚየር ሊግ ላይሳተፍ የሚችልበት እድል እንዳለ የገባው ቶትናም የሚቀጥለውን የውድድር ዓመት ትኬት ሽያጭ አቁሟል፣ ዝግ ነው። ያም ማለት በቀጣይ ፕሪሚየር ሊግ ላንሳተፍ እንችላለን የሚለው ስጋት የት እንደደረሰ ማሳያ ነው። ቶትናም የኢጎር ቶዶርን ተተኪ እያፈላለገ ይገኛል። ፔፕ ጋርዲዮላ በፕሪሚየር ሊግ ታሪክ 3ኛው ሰው ናቸው። ፔፕ ጋርዲዮላ ሰር አሌክሳንደር ቻክማን ፈርጉሰን 27 ጊዜ፣ አርሰን ቬንገር 15 ጊዜ የተመረጡበትን የወሩ ምርጥ አሰልጣኝ በዚህ ሳምንት እሳቸው ለ12ኛ ጊዜ ተመርጧል። በእርግጥ ከረጅም ጊዜ በኋላ ነው። በነገራችን ላይ ፔፕ ጋርዲዮላ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ ተብለው የተመረጡት ውድ ቤተሰቦቻችን። ከዚህ ጋር በተያያዘ የእሳቸው ምርጥነት አለመመረጥ በርካቶችን ሲያነጋግር እንደነበረ ይታወቃል። ይሄ ለረጅም ጊዜ ግን የተመረጡበት ጊዜ ነበር። በተለይም ከፈረንጆች አቆጣጠር ከ2020 በፊት በርካታ ጊዜ ተመርጧል። እሳቸው በዚህ ሳምንት ከ2001 በኋላ ለመጀመሪያ ጊዜ ነው የተመረጡት። ያውም በርካታ ጊዜ ቢመረጡ ኖሮ ሪካርዱን በብዙ መንገድ ሊያሻሽሉበት የሚችሉ ነበር። ፔፕ ጋርዲዮላ በዚህ ሳምንት ቡድናቸው ወደ ድል ይመጣ ዘንድ በራስ መተማመኑን ከፍ ያደርግ ዘንድ ወሳኝ ጨዋታ ይጠብቃቸዋል። በሳምንቱ አጋማሽ ቤርናቢው አቅንተው ምን እንደገጠማቸው ይታወቃል። በማድሪድ 3-0 ሲሸነፉ ፌድ ቫልቬርዴ ሃትሪክ ሰርቶባቸው ነበር። 7ኛው ተጫዋች ነው። በነገራችን ላይ ፔፕ ጋርዲዮላ ቡድን ላይ ሃትሪክ የሰራ ሰርጂዮ ኩናጌሮ፣ ሊዮኔል ሜሲ፣ ጄሚ ቫርዲያውም ጭራሽ 2 የሰራባቸው፣ ክሪስቶፈር ንኩንኩ፣ ቪክተር ዮኬሬሽ፣ ኬሊያን ምባፔ፣ ፍሬድሪኮ ቫልቬርዴ። ቪክተር ዮኬሬሽ በስፖርቲንግ ሊዝበን ሳለ ነው። ስለዚህ እሳቸውም ያምናሉ። ውድ ቤተሰቦቻችን ፔፕ ጋርዲዮላ በርካታ ጊዜ በሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ተሸንፍ ያለው በርካታ ጊዜ ምናልባት የኔ የማይረቡ ውሳኔዎች ሊሆኑ ይችላሉ፣ ግን ይሄ ለመጀመሪያ ጊዜ አይደለም። ሰዎች እየተቃወሙ ነው። ባለፉት 17 ዓመታት ውስጥ በርካታ ጊዜ እኮ ተሰናብቻለሁኝ። ስለዚህ ተቃውሞ ሰርፕራይዝ አላደረገኝም፣ ይገባኛል ብለው ራሳቸውንም እየወቀሱ ይገኛሉ። ዛሬ ከዌስትሃም ዩናይትድ ጋር ከሜዳቸው ውጭ ጨዋታ ያደርጋሉ። በዛ ላይ ደግሞ የአርሰናልን ውጤት አይተው ነው የሚገቡትና በተለይም አርሰናል አሸንፎ ከሆነ ጨዋታውን የሚጫወቱት ለሲቲ ምንም ጥያቄ የለውም፣ ቀጥታ ጫና የሚበዛው ጨዋታ ይሆናል። ለማንኛውም ጨዋታው በኢትዮጵያን ሰዓት አቆጣጠር ምሽት 5 ሰዓት ሲል ዛሬ በለንደን ስቴዲየም ይካሄዳል። ዌስትሃም ከሲቲ። ዌስትሃም በዚህ ዓመት 9 ድል ነው ያለው። የአቻው ብዛት 8 ነው። የሽንፈቱ ብዛት 16 ነው። ውድ ቤተሰቦቻችን ድሉን ናቸው ቢደመር በአንድ ነው የሚለቀው ከሽንፈቱ። ሲቲ በዚህ ዓመት 31 ድል 7 አቻ 8 ሽንፈት ገጥሞታል። በዌስትሃም ዩናይትድ በኩል ባለፉት 5 የመጨረሻ ጨዋታዎች ላይ 2 ድል ናቸው፣ 2 አቻ፣ 1 ሽንፈት ነው። በማንቸስተር ሲቲ በኩል በመጨረሻ 5 ጨዋታ 3 ድል ናቸው፣ 1 አቻ፣ 1 ሽንፈት ገጥሟቸዋል። በዌስትሃም ዩናይትድ በኩል ሲቲን ከ38 ጊዜ በላይ መርታት አልቻለም። በተቃራኒው ሲቲ
68 ጊዜ ዌስትሃምን ረቷል። የመጀመሪያ ዙር ጨዋታ ኢታር ላይ ሲቲ 3-0 አሸንፏል። የመጨረሻ 4 ጉነትም ነጥለን ብናይ ሲቲ 4ቱንም ነው ድል ያደረገው። ስለዚህ ዛሬም ቅርበ ግምቶች ሁሉ ለሲቲ አድልተዋል። የእናንተን ግን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ቅድመ ግምታችሁን አጋሩን። በቼልሲ በኩል በነገራችን ላይ የሁለቱንም ፊርማን ያገኙት የወንድምና የእህትን ማለት ነው። ትላንትና ሪስ ጄምስን ኮንትራት ማራዘማቸውን በቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን ነበረ በምሳ ሰዓት ያደረስናችሁ። ታዲያ ትላንትና የእሱን ፊርማ ካገኙ በኋላ በነገራችን ላይ የእህቱንም የላውረን ጄምስን ኮንትራት አግኝተዋል። የእሷ እስከ 2030 ይቀጥላል። የእሱ እስከ 2032 ነው የተፈረመው። ስለዚህ ቤተሰቡ በቼልሲ ህይወት ተመችቶታል ማለት ነው። በነገራችን ላይ ውድ ቤተሰቦቻችን ሪስ ጄምስ ትላንትና እስከ 2032 ኮንትራቱን ሲፈርም የእሱ የእግር ኳስ ህይወት በቼልሲ ከልጅነት እስከ እውቀት የሚባል ነው ብያችሁ ነበረ። ከልጅነቱ ጀምሮ በዚህ ቡድን ያደገውና በጉብዝና ወራት ቼልሲን አገለግላለው ይቀጥላል ህይወት በቼልሲ ብሏል ሪስ ጄምስ። በርካታ ቼልሲያንም ከትላንት ጀምሮ ምልከታዎቻቸውን ደስታቸውንም ሲጽፉልን ነበር። የቼልሲው ዋና አሰልጣኝ ሊያም ሮዛኔር ቡድናቸው የፒኤስጂን ጨዋታ ውጤት የመቀልበስ እድል ይኖረዋል ብለዋል። በሻምፒዮንስ ሊጉ ቡድኖች ከ3 ጎል ልዩነት ተነስተው ውጤት ሲቀለብሱ በብዙ አጋጣሚዎች አይቻለው ያሉት ሊያም ሮዛኔር አክለውም በቀጣይ እኛም ቀድመን ጎል የምናስቆጠር ከሆነ የመቀልበስ ጥሩ እድል አለን ብለዋል። ስለ ግብ ጠባቂ ያነሱት ሊያም ሮዛኔር ሮበርት ሳንቼዝ ከዓለም ምርጡ ግብ ጠባቂ ነው፣ በፕሪሚየር ሊጉም ምርጡ ግብ ጠባቂ ነው ብለዋል። ከቅርብ ጊዜ ወዲህ ግን ፊሊፕ ጀርገንሰንን እየተጠቀሙ እንደነበረ የሚዘነጋ አይደለም። በዛ ላይ በሻምፒዮንስ ሊግ እሳቸውንም ብዙ ያስተቸ ተጫዋቹንም ብዙ ያስተቸ ሳምንት ነበረ። በፓርክ ደ ፕሪንስ 5 ግብ ሲቆጠርባቸው ቸልሲ ከኒካስል ዩናይትድ ዛሬ ምሽት 2 ሰዓት ከ30 በስታምፎርድ ብሪጅ የሚደረግ መርሃ ግብር ነው። ጨዋታው በብዙ ይጠበቃል። በቼልሲ በኩል ቼልሲ በዚህ ዓመት 24 ድል 10 አቻ 12 ሽንፈት አስተናግዷል። በኒካስል ዩናይትድ በኩል በዚህ ዓመት 21 ድል 10 አቻ 17 ሽንፈቶችን አስተናግዷል። ቼልሲ በነገራችን ላይ ወደ ቤተሰቦቻችን በመጨረሾቹ 5 ጨዋታ 2 ድል ብቻ ነው ያለው፣ 2 ተሸንፎ አንዳቸው ወጥቷል። በኒካስል ዩናይትድ በኩል በመጨረሻ 5 ጨዋታ 2 ድል አለው፣ 2 ጨዋታ ተሸንፎ 1 ጨዋታ ብቻቸው ወጥቷል። ቼልሲ ኒካስልን 76 ጊዜ ረቶታል። 57 ጊዜ ደግሞ ኒካስል ረቷል። 44 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን በቼልሲ በኩል 2 ያሸንፈዋል፣ 2 ኒካስል አሸንፏል። የመጨረሻ 2 ጨዋታ ግን ቼልሲ ነጥብ ያገኘው በአቻ ውጤት ብቻ ነው። አንድ ኒካስል ዩናይትድ ያሸንፎታል። የዛሬው ጨዋታ ምሽት 2 ሰዓት ከ30 ሲል ይጀምራል። ቼልሲ ጨዋታውን ድል የሚያደርግ ከሆነ ነጥቡን 51 ማድረስ ይችላል። አሁን ባለው የግብ ክፍያ ደግሞ ከዩናይትድም ከቪላም ይሻላልና ዩናይትድ ከቪላ እሁድ እስኪጫወቱ 3ኝነትን ቼልሲ ዛሬ መረከብ ይችላል። ይሆንለት ይሆን? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አካፍሉን። ዶሚኒክ ሶቦስላይ የሊቨርፑል የካቲት ወር ምርጥ ተጫዋች በመባል በአብላጫ ድምፅ መመረጥ ችሏል። ሶቦስላይ ከሽልማቱ በኋላም በሰጠው አስተያየት ሽልማቱ ዳግም ማሸነፍ አስደናቂ ነገር ነው ሲል ተደምጧል። ነገር ግን በዚህ ዓመት ማሳካት የሚፈልጋቸው ብዙ ነገሮች ስላሉ ስራችንን እንቀጥላለን ሲልም ተደምጧል። በነገራችን ላይ ዶሚኒክ ሶቦስላይ በዘንድሮ የውድድር ዓመት ለ4ኛ ጊዜ ነው የሊቨርፑል የወሩ ምርጥ ተጫዋች በመባል መመረጥ የቻለው። የቡድኑ ቁልፍ ተጫዋች ነው። በተለይም ዘንድሮ የቆመ ኳስ ላይና በጣም በተለየ መንገድ ጥራቱን ጨምሮ የመጣው ደግሞ በቀኝ ተመላላሽነት ሲጫወት ነው። የተለመደው የመሃል ሜዳ ክፍል ተጫዋች ነው፣ ግን በችግር ሰዓት በቀኝ ተመላላሽ፣ በወሳኝ ሰዓት የቅጣት ምት ግብ አስቆጣሪ እንደነበረ የሚዘነጋ አይደለም። አርኔ ስሎት አሁን በደጋፊ እርግጠኛ ያልተኮነባቸው ሰው እንደሆኑ ይታወቃል። ከሰሞኑ ደግሞ የሚሰጧቸው አስተያየቶች በሙሉ በሳምንቱ መግለጫ ባይሰጡት እስኪባል ድረስ ከሊቨርፑልውያን ቅሬታ እየቀረበባቸው ነው። አሰልጣኝ አርኔ ስሎት ግን መጪው ጊዜ ለሊቨርፑል ብሩህ ነው እያሉ ይገኛሉ። በጋላታሳራይ በሳምንቱ አጋማሽ ሽንፈት ደርሶባቸው ነበረ። በዚያ ቀን ምን እንደጎደለነ በጣም ግልጽ ነበር። ነገር ግን አንዳንድ ጊዜ እንደ አሰልጣኝ በተጫዋቾቹና በእኛ መካከል ያለው ግንኙነት ሚዲያ ላይ ግድ መነገር የለበትም ብለዋል። እሳቸው ለእኔ በእያንዳንዱ ጨዋታ ምን ማሻሻል እንዳለብን ግልጽ ነው፣ ነገር ግን በእርግጠኝነት በጋላታሳራይ ጨዋታ ምን እንደተሳነን አውቃለሁኝና መፍትሄው በእጃችን ነው እያሉ ነው። ውጤት ይቀለበሳል አትጠራጠሩ ብለዋል። እሳቸው ጭራሽ ከሊቨርፑል ጋር ጊዜው
ወደፊት ብሩኖ እያሉ ይገኛሉ። በየትኛው መድረክ የሚለው በቀጣይ ይጠበቃል። አርኔ ስሎት ቀጣይ ተፋላሚያቸው ቶትናም ሆትስፐርስ ነው። እስካሁን ካዩዋቸው ጨዋታ ሁሉ ምርጡን እግር ኳስ እየተጫወትን ነው እያልኩ አይደለም። ነገር ግን ከ10 ጨዋታ ውስጥ 8ቱ አሊያም ምናልባት ከዛ በላይ በጣም የተሻለና ከሌላው ቡድን የበለጠ የግብ ዕድሎችን እየፈጠርን ነው። ሁሉንም መረጃዎች ጥንቅቅ አድርጋችሁ ተመልከቱ ብሏል። እሳቸው በጋላታሳራይ ላይ እንኳን በወቅቱ ምርጡን ጨዋታችንን ባልተጫወትንበት ጨዋታ ላይ ብዙ ጥሩ ዕድሎችን እኮ አግኝተን ነበር። ያው አለማስቆጠራችን ነው እንጂ ቡድኑ በጣም ጥሩ ነው፣ ጥራት አለው ብለዋል። በእርግጥ ሶስተኛ የሜዳ ክፍል ላይ ያለባቸውን ችግር አልሸሸጉም። በግልጽ የሚነሳው ችግር ነው። ቡድኑ እንደወትሮ አይደለም። አምና ቢሆን ሳላ ብዙ ግብ አስቆጣሪ፣ የጨዋታ ኮከብ፣ በርካታ አሲስት አድራጊ ተጫዋቻቸው ዘንድሮ እንደወትሮ አይደለም። አምና ሳላ በእግር ኳስ አንድ የፕሪሚየር ሊግ ተጫዋች ሊያገኛቸው የሚችሉ የቡድንም የግል ክብሮችንም በርካቶችን ጠራርጎ እንደወሰደበት ይታወቃል። ዘንድሮ ግን ያ ጥራቱም ላይ አይደለም። እሳቸውም ምርጥ ብንሆንም ሶስተኛ የሜዳ ክፍል ላይ ችግሩ ግን የጎላ ነው ሲሉ ተደምጠዋል። አርኔ ስሎት ቶትናም በአዲስ አሰልጣኛቸው ኢጎር ቶዶር ምክንያት ማጥናት ከባድ እንደሚሆን ግን ይናገራሉ። እሳቸው ይህ በብዙ ምክንያቶች በጣም ከባድ ነው የቶትናም ጨዋታ ብለው ተናግሯል። በመጀመሪያ ደረጃ አዲስ አሰልጣኝ ስላለ እነሱ በአዲስ አሰልጣኝ ስር ስለሆኑ ስልቶቻቸውን ለማወቅ በጣም ይቸግራል ብለዋል። ሁለተኛው በቡድን ውስጥ እንግዲህ ያለው ወቅታዊ ሁኔታ በቶትናም በኩል ለማሸነፍ ግዴታ ስለሆነ ጠንከር ያለን ጨዋታ ይጠብቀናል ብለዋል። እሳቸው ቡድኖች ከዚህ በፊት በነበራቸው ጨዋታ በጨዋታ ውስጥ ከተጫወቱበት የተለያየ አደረጃጀት ይዘው እየመጡ ነውና የቶትናሙ ጨዋታ ብዙ ጥንቃቄ የሚፈልግ ጨዋታ ነው። ለዛ በይበልጥ በደንብ እንዘጋጀበታለን ሲሉ ተደምጧል። ከዚህ ጋር በተያያዘ ግን የቀድሞ የሊቨርፑል ተጫዋች ማይክል ኦዌን በግላዊ እይታ ሊቨርፑል አሁንም ምርጥ ነው ብሏል። እንደዛ ስል ሰዎች ሊተቹኝ ይችላሉ። አሁን ባለው የሊቨርፑል ወቅታዊ ብቃት ላይ ከፕሪሚየር ሊግ ቡድኖች መካከል ምርጥ አቋማቸውን አውጥተ ከምርጦች ምርጥ ማን ነው ብትለ ብትጠይቀኝ ግን በዚህ ሰዓት አሁን ሊቨርፑል ላለው ሊቨርፑል ምርጥ ነው እያለ ይገኛል። ለሱ ይህ የኦዌን እይታ ነው። የእናንተን እይታ በቃል ስፖርት ዩቲዩብ ቻናል ጻፉልን። የመርሴዱ ክለብ ሊቨርፑል በነገራችን ላይ ከቶትናም ጋር ጨዋታ ከማድረጉ በፊት ስሎት የሰጡት ጋዜጣዊ መግለጫ ነበር። የተወሰኑትን በእርግጥ አድርሰናችሁ ነበረ። በሻምፒዮንስ ሊጉና በሊጉ ያለፉት 2 ጨዋታ ተሸንፈናል። ስለዚህ የሆነ ነገር ምላሽ መስጠት አለብን በቶትናሙ ጨዋታ ብለዋል። ትልቅ ክለብ ነን፣ በቦታችን መገኘት አለብን። በቀጣይ በርካታ ያሉ ተጫዋቾች እድል ያገኛሉ። ሪዮ ንጎማ አንደኛው ነው። በአንድ ጨዋታ የእንግሊዝ ክለቦች እንግዲህ የደረሰባቸው የሳምንቱ ነጥብ መጣል በሻምፒዮንስ ሊግ ሊጉ በጣም ጠንካራ መሆኑ እዚህ ሊጉ ላይ ያለ ኢነርጂ ለዚህ እንደ ምክንያት ጠቅሰውታል። ኢነርጂያችን እዚህ እየባከነ ነው በሚል ቶትናም የሊጉ መሪ ቢሆን እንኳን ደጋፊዎች እንድናሸንፍ ይጠብቃሉ። ስለዚህ ጨዋታው በብዙ ይጠበቃል፣ እንወጣዋለን ሲሉም እንዲሁ የተደመጡበት ነው። ጨዋታው እሑድ ምሽት 1:30 ይደረጋል። ለዩናይትድ ደጋፊዎች ከጄሚ ጋራገር ትልቅ ሀሳብ መጥቷል። ጄሚ ካራገር ከዚህ ቀደም ብዙ አወዛጋቢ ሀሳቦችን ሲሰጥ ነበረ። አሁን የተወሰኑ ሚዛናዊ ሀሳቦችንና አወያይ የሆኑ ሀሳቦችን እያጋራ ይገኛል። ከስካይ ስፖርት ጋር ትላንትና ቆይታ ነበረው ጄሚ ካራገር ኡናይ ኤምሬ ባስቶን ቪላ የሰሩትን በዩናይትድ ይደግሙታል እያሉ ነው። ኡናይ ኤምሬ በዚህ ሰዓት ላይ ትክክለኛው የማንቸስተር ዩናይትድ አሰልጣኝ ቦታን መረከብ የሚችሉ ሰው ናቸው እያለ ይገኛል። ጄሚ ካራገር ለእኔ ፔፕ ጋርዲዮላ በጣም ትልቅ ጥራት ያለው የፕሪሚየር ሊግ አሰልጣኝ ነው። ቀጥሎ ጥራት ካላችሁኝ ግን ኡናይ ኤምሬን አስከትላለሁ። አሁን በፕሪሚየር ሊግ ውስጥ ከጋርዲዮላ ቀጥሎ ጥራት ያለው አሰልጣኝ ነው። እንደ ዩናይትድ ላለ ሀያል ክለብ መፍትሄው መድኃኒቱ ኡናይ ኤምሬ ነው እያለ ነው ጄሚ ካራገር። ይህ የጄሚ ካራገር የግል ምልከታ ነው። ምናልባት የዩናይትድ ደጋፊዎች ራሱ አሰልጣኝ ካሪክ አለ በቃል ስፖርት ዩቲዩብ ቻናል ላይ የምትገኙ በዩቲዩብ ገጻችን ቤተሰቦች፣ ሌላኛው ደግሞ እጮች አሉ። ካሪክ መቀጠል ወይንስ ካሪክ አይቀጥል ካላችሁ ግን በጄሚ ካራገር የቀረበው ኡናይ ኤምሬ ወይንስ የእናንተ የተለየ ምርጫ ያላችሁ የዩናይትድ ደጋፊዎች የዩቲዩብ ገጻችን ቤተሰቦች ምልከታዎቻችሁን አጋሩን። ከልምምድ በኋላ በካሪንግተን ብዙ የሚቆዩ ተጫዋቾች አሉ። ለአብነት ያክል የሰሞኑ ትንሽ ፈገግ የሚያደርገው ኤሴል ላመንስ ነው። የሚሄድበት ስለሌለኝ ቆያለው የሚለው ከነ ምክንያቱ። ከዛ ውጭ እነ ቤንያሚን ሼሽኮ አርፍደው የሚወጡ ናቸው ወይም ረዘም ያለ ጊዜ ቆያሉ በልምምድ ቦታ። ፈጥኖ የሚወጣው ተጫዋች ግን በርከት ያሉ የዜና ምንጮች በተለይም ለዩናይትድ ቅርብ የሆነው ሳሙኤል ሉካረስት
ማኑኤል ኡጋርቴ ነው ይላል። በጣም ፈጥኖ ነው ከልምምድ ቦታ የሚወጣው ብሏል። በእርግጥ የጨዋታ ጊዜ እያገኘ አይደለም፣ በቡድኑ ደስተኛ አይደለም ተጫዋቹ። ቡድኑን በእርግጥ በሱ ብቃት ደስተኛ አይደለም። ቀጣይ ክረምት ላይ ከልምምድ ማዕከል ፈጥኖ የሚወጣውም ተጫዋች ቀጣይም ክረምት ላይ ከፈጣን ተሰናባሽ ዝርዝር ውስጥ አለ። በይፋ ከተገለጸው ካዜሜሮ ቀጥሎ አማካይ ክፍሉ ላይ ተሰናባች ይሆናል ተብሎ የሚጠበቀው እሱ እንደሆነ ይታወቃል። ከሰሞኑ ሴን ላመንስ እንግዲህ ቃለመጠየቅ ላይ በርካታ ሀሳቦችን አንስቷል። እንዳልኳችሁ የሚሄድበት ስለሌለ በካሪንግተን ይቆያል። ያው ትዳርም የለውም ቤተሰቡም እዚህ ስለሌሉ በየጨዋታው አዲስ ጓንት ነው የምጠቀመው እና በመረጥኩት ጓንት የጨዋታው ዋዜማ ጨምሮ ሙሉ ሳምንቱ ልምምድ አደርጋለሁ። በጨዋታው ቀን ዋዜማ በሚኖረው ልምምድ ጓንቶቼን እንግዲህ ውሃ ውስጥ ጨምሮ እንደሚያጥባቸው ተናግሯል። በማንቸስተር ዩናይትድ ያሉ ሰዎች ይህንን ማመን ከብዷቸዋል። ነገር ግን አዲስ ጓንት ምን ያህል ደረቅ እንደሆነ፣ ኳስ ለመያዝ በጣም አስቸጋሪ እንደሆነ ታውቃላችሁ። እንግዲህ ከግብ ጠባቂዎች የተማርኩት ነገር ይሄንን ነው ብሏል። እናም ይሄንን ነገር በተለይም ከሲሞን ሚኞሌ እንደተማረና አዲስ ጓንት አድርጎ ወደ ሜዳ መግባት በጣም ፈታኝ መሆኑን ተናግሯል። ስለዚህ ጓንቶችን እያጠብኩ እየዘፈዘፍኩ ነው ወደ ጨዋታ ቀን የምመጣው ብሏል። በአንድ ቀን ቀደም ብሎ ስለዚህ ለነገ ጨዋታ ዛሬ የሴን ላመንስ ጓንት ተዘፍዝፏል ማለት ነው። ውድ ቤተሰቦቻችን በማንቸስተር ዩናይትድ ባለፉት 21 ጨዋታ እሱ ከመጣ በኋላ ቡድኑ 3 ሽንፈት ብቻ እንዳስተናገደ ይታወቃል። በዩናይትድ ሰሞንኛ አጀንዳ፣ ሰሞንኛ መነጋገሪያ፣ ሰሞንኛ መወድስ ሁሉ ከቀረበ ለታዳጊው የ15 ዓመቱ ጄጄ ጋብርኤል ነው። ከብሪያን ቡሙ ከማንቸስተር ዩናይትድ ተጫዋች መወድስ ቀርቦለታል። ከማይከል ካሪክ ቀርቧል። ከቀድሞ አሰልጣኝ ሩቨን አሞሪም ቀርቧል። አሁን ደግሞ የቀድሞ የማንቸስተር ዩናይትድ የአካዳሚ ፍሬ በባርሴሎና እየተጫወተ የሚገኘው ማርከስ ራሽፈርድ አንተ አዲሱ ኮከብ ነህ ብለው ወድሶታል። ያ ማለት ዩናይትድ ቤት ምን ያህል ተስፋ እንዳለ ማሳያ ነው። ይህ ልጅ ወደ ዩናይትድ ዋናው ቡድን የሊጉ ዕድሜ እርከን ደርሶ ሲጫወት ለማየት በርካታ ዩናይትዳውያን በጉጉት እንዲጠብቁም ያደረገ ነው። ከሰሞኑ ግን መወድሱ በርከት ብሏል። በማንቸስተር ዩናይትድ በኩል በዚህ ሳምንት ጨዋታ የሚያደርጉት ካስቶን ቪላ ጋር ነው። ማንቸስተር ዩናይትድ ካስቶን ቪላ ጨዋታ ሲያደርጉ ሁለቱም ቡድኖች 51 ነጥብ ይዘው በፕሪሚየር ሊጉ በግብ ክፍያ ዩናይትድ በልጦ ነው ሶስተኛ የተቀመጠው። በእርግጥ ቼልሲ ዛሬ ካሸነፈ ሁለቱንም ደረጃ ይነጥቃቸዋል። ታዲያ ማንቸስተር ዩናይትድ እሁድ ካስቶን ቪላ ጋር በሜዳው ኦልትራፎርድ ጨዋታውን ሲያደርግ ባለፉት 5 የኦልትራፎርድ ጨዋታ ዩናይትድ 1-2፣ 3-2፣ 1-2፣ 4-2፣ 1-2 በመሳሰሉ ውጤቶች ድል አድርጓል። ቅድመ ግምት ለዩናይትድ በኦፕታም እንደተሰጠ ይታወቃል። ዩናይትድ ጨዋታውን ማሸነፍ የአውሮፓ ሻምፒዮንስ ሊግ ህልውናም ጭምር ነው። በጨዋታው ላይ ምናልባት ከጉዳት የተመለሰው ሜሰን ማውንት ይሰለፍ አይሰለፍ ባይታወቅም ከጉዳት እንደተመለሰ ትላንት በሰበር ነግረናችሁ ነበር። የቃል ስፖርት ዩቲዩብ ቻናል የትላንት መረጃ ነበረ። ምናልባት ሃሪ ማጓየርም ዛሬም ይጠበቃል። በፕሪሚየር ሊጉ በነገራችን ላይ የሃሪ ማጓየርን ያክል በርካታ የአየር ለኳስ ያሸነፈ የለም። 77 በመቶ ቨርጅል ቫንዳይክ ሁለተኛ ነው 75 በመቶ፣ ኮናቴ 72 በመቶ ሶስተኛ ነው። ዛሬ ነገ የሚጠበቃል በጨዋታው ላይ ሃሪ ማጓየር በኮንትራቱ ጉዳይ ላይ እና ተጨማሪ ጉዳዮችን በተመለከተ ወደ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን በዚሁ ገጻችን ላይ በዩቲዩብ ላይ ትላንትና ማርች 13 አርብ ምሽት የለቀቅነው ዘገባ ስለ ዩናይትድ በርካታ መረጃ ይዘናል። እዛም ላይ መከታተል ትችላላችሁ። የሰሜን ለንደኑ ክለብ አርሰናል ትላንትና በሰበር የራይሰን ኮንትራት አልናችሁ። ያ ብቻ አይደለም ውድ ቤተሰቦቻችን፣ የዩሊያን ቲምበርንም ኮንትራት ለማራዘም በይፋ ንግግር ተጀምሯል። አንድሪያ ቤርታ በክረምት ከዋክብትን አሰባስበው የሚኬል አርቴታን ቡድን ጥራትም የስኳድ ዴብዝም በተመሳይ የጨመሩበት ዓመት ነበረ ሲጀመር። አሁን ደግሞ የዓመት ሊጠናቀቅ ሲል አርሰናል ለዋንጫ በጣም የቀረበበት ከዋክብቶቹን ለማስፈረምም ድርድር ያደረገበት ነው። በቅርቡ ካስታወሳቸው የቡካዮ ሳካን ውል አራዝሟል አርሰናል በአንድሪያ ቤርታ እየተመራ። በቀጣይ ደግሞ ዴክላን ራይስ እና የዩሊያን ቲምበር ውል ማራዘም ይጠናቀቃል። እንግሊዛዊ አማካይ ዴክላን ራይስ በአርሰናል ቤት ደስተኛ መሆኑ ተነግሯል። በአሁኑ ሰዓት በሁሉም ወገኖች በኩል በቅርቡ ከስምምነት ይደረሳል የሚሉ መረጃዎች በሰበር እየወጡ ነው። ቃል ስፖርት ዩቲዩብ ቻናልም ትላንት በሰበር መረጃውን አደረሰናችሁ ነበር። ዴክላን ራይስ በዚህ ውድድር ዘመን በአንድ መለኪያዎች ብናየው ለአብነት ያክል
የግብ ዕድሎችን በመፍጠር 55 ሶስተኛ ነው። በብሩኖና በዶሚኒክ ሴቦዝ ላይ ይበለጣል። በርካታ የግብ ዕድሎችን በመፍጠር ሶስተኛ ነው። በተመሳይ በብሩኖና በሲቲው ተጫዋች ይበለጣል። በአሲስት ደረጃ ውድ ቤተሰቦቻችን አሲስት ሊሆኑ የሚችሉ ኳሶችን በማቀበል ዘንድሮ ሶስተኛው ተጫዋች ነው። በርካታ ኪሎ ሜትሮችን በሜዳ ላይ በመሸፈን በፕሪሚየር ሊጉ ስድስተኛው ተጫዋች ነው። በብዙ መለኪያ በብዙ ጥራት ካየ ነው ራይስ በሚያሳየውም ብቃት በአርሰናል ቤት አምበል መሆን ይገባዋል እስኪባል ድረስ ነው። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች የራይስን ሚና እንዴት ትገልጹታላችሁ? በዩቲዩብ ገጻችን ላይ ጻፉልን። ለመጨረሻ ጊዜ የአርሰናል ተጫዋች የወሩ ምርጥ ተጫዋች ሽልማትን ካሸነፈ 3 ዓመት ተቆጥሯል። ለመጨረሻ ጊዜ ያሸነፉ ቡካዮ ሳካ ነው በነገራችን ላይ። እናም አሁን ላይ በጣም እየተቸገረ ነው አርሰናል በፕሪሚየር ሊጉ እንግዲህ በቅርቡ ከተመለከትናቸው አንቶኒ ሴሜኔ፣ ብራያን ቤሞ፣ አሌክሲስ ማካሊስተር፣ ኮል ፓልመር ማስታወሻ ተደርገው ሊወሰዱ ይችላሉ። ከዛ ውጭ ግን በአርሰናል በኩል እየራቀ ነው እንደዚህ አይነት ነገር። ቡካዮ ሳካን በወቅታዊ ብቃት ብዙ ትችቶች እየቀረቡበት ነው። ቡካዮ ሳካ እንደ አምናው እንደ ካቻ አምናለን። በነገራችን ላይ ዘንድሮ ግብ የማስቆጠር ንጻሬው ውድ ቤተሰቦቻችን በጨዋታ 0.31 ነው። ይሄ ከ2021-22 በኋላ እንግዲህ የታየው በጣም ዝቅተኛው ነው። ባለፉት 3 ዓመታት ግን በጣም ጥራት ነበረው። ሳካ ግን ቁጥሮቹ በጣም እየቀነሱ መጥተዋል። በሳካ በኩል በእርግጥ በአርሰናል ታሪክ በ25 ዓመት ሳይሞላው 59 ግብ በማስቆጠር የቴሪ ዳንኤል ሪካርድ እንደነጠቀው ይታወቃል። ቴሪ ዳንኤል በ99 ጨዋታ ነው በእርግጥ 58 ግብ የነበረው። ሳካ በ222 ጨዋታ 59 ደርሶ ሪካርዱን ወስዷል። ግን በወቅታዊ ብቃት ሳካ ጥሩ አይደለም የሚለው ነገር አሁን በስፋት አርሰናል ቤት እየተነገረ ያለ ጉዳይ ነው። ሚኬል አርቴታ ለእያንዳንዱ 3 ነጥብ ዋጋ እንከፍላለን ብለዋል። አሁን ከዚህ በኋላ የምንጫወተው ለ3 ነጥብ ብቻ ነው ብለዋል። ስለዚህ በአርሰናል አቻም እንደማይፈቀደ ተናግሯል ሚኬል አርቴታ። ቡድናቸው እንግዲህ ከተቀሩ ጨዋታ ምን ያህል ነጥብ ያገኛል የሚለው የፕሪሚየር ሊጉን ዋንጫ ለማሳካት በብዙ ይረዳቸዋል። በተለይም ዛሬ ኤቨርተንን የሚያሸንፉ ከሆነ ጫና እየቀነሱ ይመጣሉ። ግን ቡድኑ ሮቴሽን የሚፈልግበት ሰዓት የደረሰ ይመስላል። ዙቢሜንዲ ከ3329 ደቂቃ በላይ ተጫውቷል። ቲምበር ከ3270 ደቂቃ በላይ ተጫውቷል። ሁለቱም ደግሞ ቅያሬ ያላቸው ዙቢሜንዲ በኖርጋርድ ቲምበርን በቤን ዋይት። ራይስ ከ3000 በላይ ደቂቃ ተጫውቷል። እሱም ሳሊባ፣ ጋብርኤል ማጋሌስ፣ ሳካ፣ ዮኬሬሽ እያለ በርካታ ጨዋታ የተጫወቱ ተጫዋቾች ያደረጓቸዋል። ሮቴሽን ግን የግድ የሚያስፈልጋቸው ሰዓት የደረሰ ይመስላል። ሜሪኒዮ በግሉ ልምምድ እየሰራ ነው። ይሄ ሳር ላይ ምናምን ሳይሆን በጂም ውስጥ እንቅስቃሴ እያደረገ ነው። በነገራችን ላይ የተለመደ ነው። አንድ ተጫዋች ጉዳት ከደረሰበት ጉዳት ያልደረሰበት የሰውነት ክፍሉ እጁ ላይ ከሆነ እግሮቹ፣ እግሩ ላይ ከሆነ እጆቹ እና የተቀረ ሰውነቱን ጂም ውስጥ ያሰራሉ። ይህም ደግሞ ያው ራሳቸውን ለመጠበቅ ነው። ከዛ በዘለለ ግን ተጫዋቹ በቅርቡ ወደ ሜዳ ይመለሳል ተብሎ አይጠበቅም። ምናልባት መረጃው በስፋት እየተሰራጨ ስለሆነ ለማጥራት ያክል ነው። ሜሪኖ በ9 ቁጥር ቦታ ላይ በጀመረባቸው 10 ጨዋታ አርሰናል 22 ጎሎችን አስቆጥሯል። ከ22ቱ 3ቱ ባየር ሙኒክ ላይ የተቆጠሩ ናቸውና ተጫዋቹ በጣም ያስፈልጋቸው ነበር በዚህ ሰዓት ላይ። በነገራችን ላይ በአውሮፓ ሻምፒዮንስ ሊግን በሉት በሊግም ካለው ፉክክር በካራባኦ ካፕ ፍጻሜ በኤፍኤ ካፕ ጉዞም የስኳድ ዴብዙ ላይ በጣም ጥራት የሚጀምር በዛ ላይ አርሰናል ብዙ አማራጭ ነበረ። ግን በዚህ ዓመት ከመጣም በአመቱ መጨረሻ እንጂ በቅርቡ ወደ ሜዳ ይመለሳል ተብሎ አይጠበቅም። በአርሰናል በኩል ትላንትና በነገራችን ላይ በልምምር ላይ ትሮሳርድ፣ ኦዴጋርድ፣ ቪክተር ዮኬሬሽን አላየንም። ግን እሳቸው ኦዴጋርድና ትሮሳርድን ሊጫወቱ ይችላሉ ማለታቸው ይታወቃል። ዛሬ ነው ውሳኔው የሚወሰነው ስላሉ በቂ መረጃ ማግኘት አልቻለም። ምናልባት ጥሩ ዜና ያለው ነው ባሳለፍነው ሳምንት ለዋናው ቡድን የመጀመሪያ ጨዋታ ያደረገው ጀደን ዴክሰን በትላንትናው ዕለት ከ21 ዓመት በታች ቡድን ሲጫወቱ ተጎድቶ በሕክምና እርዳታ ነው ከሜዳ የወጣውም። በሳምንቱ የኤፍኤ ካፕ ጨዋታ ላይ ተጫውቶ ነበረ ቡድኑ ድል ሲያደርግ ግን ጉዳት አስተናግዷል። ሌላኛው የቡድን መረጃችን ከአርሰናል ዝውውር ጋር በተያያዘ በሳምንቱ ባየር ሌቨርኩሰንን ድል አቻ ሲወጡ ፍጹም ቅጣት ምት አግኝተው ነው አቻ የወጡት። ማሊክ ቴልማን ደግሞ ጥፋቱን የሰራው ተጫዋች ነበረ። ኑኖ ማዱኬሌ በሚኬል አርቴታና በአርሰናል ቡድን በጣም እንደተገረመና አርሰናል የሻምፒዮንስ ሊግ ጠንካራው ቡድን መሆኑን ተናግሮ ህልሜ አንድ ቀን ለአርሰናል መጫወት ነው እያለ ይገኛል። አርሰናል በክረምት ካሻ ልክ እንደ ፔሮ ሄንካፔኔንም እያለ ይመስላል።
በአርሰናል በኩል ዛሬ ነው ጨዋታቸውን የሚያደርጉት ከኤቨርተን ጋር ምሽቱ 2:30። ከዛ አስቀድመን ግን የተወሰነ መረጃ እናክልላቸው። ኤቨርተን ዋና አሰልጣኝ ዴቪድ ሞይስ ውብ እግር ኳስ ሲበዛ ያሰለቻል እኮ እያሉ ነው። ከሰሞኑ አርሰናል የቆመ ኳስ አበዛ ያሰለቻል ሲባል እሳቸው ውብ እግር ኳስ ራሱ ሲበዛ ያሰለቻል ብለዋል። አርሰናል በቆመ ኳስ ጥሩ መሆኑ ችግር እንዲመስል ያደረጋችሁ ነው የሚሉት ሞይስ ሁሉም ሰው ውብ እግር ኳስ ቢጫወት እግር ኳስ እኮ አሰልች ይሆናል ብለዋል። አክሎም ጨዋታዎችን በአንድ አይነት መንገድ ብቻ ማየት እጠላለሁ ሲሉ ቡድኖች በተለያየ መንገድ መጫወት አለባቸውም ብለዋል ዴቪድ ሞይስ። ሚኬል አርቴታ በኩላቸው ከሞይስ ጋር ብዙ ጊዜ እንደሚነጋገሩ ገልጸው የቅርብ ሰው መሆናቸውን ተናግረዋል። ሞይስ ወደ ኤቨርተን ያመጣቸው እሱ ነበረ ሚኬል አርቴታንና የእግር ኳስ ሕይወቴ በዛ በብዙ መንገድ ተቀይሯል። ሞይስ አሁን ላለውበት መሰረት የጣለ ሰው ነው እያሉ ነው ሚኬል አርቴታ። ዛሬ ታዲያ እንዲህ ባለውለታቸውን ዴቪድ ሞይስን ሚኬል አርቴታ በተቃራኒው አርሰናልን ይዘው በፕሪሚየር ሊጉ የሚፋለሟቸው ይሆናል። ጨዋታው ምሽት 2:30 ሲል በኢትዮጵያን ሰዓት አቆጣጠር ይጀምራል። ዛሬ አርሰናል በዚህ ዓመት 35 ድል 9 አቻ 3 ሽንፈት፣ በኤቨርተን በኩል በዚህ ዓመት 13 ድል 8 አቻ 11 ሽንፈት ገጥሟቸዋል። አርሰናል በመጨረሻዎቹ 5 ጨዋታ 4ቱ ድል ነው። ከባየር ሌቨርኩሰን ጋር አቻ ወጡት ብቻ ባቸው ውጤት ይጠቀሳል። ከኤቨርተን ጋር በተያዘ ባለፉት 5 ጨዋታ 3 ድል ነው ያላቸው፣ ሁለቱን ተሸንፈዋል በዩናይትድ እና በበርንማውዝ። በአርሰናል በኩል 112 ጊዜ ኤቨርተን ረቷል። ኤቨርተን 61 ጊዜ ረቷል። አርሰናል 45 ጊዜያቸው ወጥቷል። የመጀመሪያ ዙር ጨዋታ በአርሰናል ድል አድራጊነት ኤልክሰን ስቴዲየም ላይ ተጠናቋል። የመጨረሻ 4 ግንኙነት አርሰናል ሁለቱን አሸንፎ ሁለቱን ደግሞ አቻ ወጥቷል። ዛሬ አርሰናል ከሲቲ ቀድሞ ስለሚጫወት ድል ካደረገ የነጥብ ልዩነቱ 10 ነው የሚደርሰው። አቻ ከወጣ 8 ከተሸነፈ በዛው 7 ሆኖ ነው ሲቲ ቀጣዩን ጨዋታ በሰዓታት ልዩነት የሚያደርገው። ስለዚህ አርሰናል ይህን ጨዋታ የሚያሸንፍ ከሆነ ጫናው ሲቲ ላይ ከበድ ይላልና በጣም ወሳኙ ጨዋታ ነው። ምሽቱ 2:30 የሚደረገውን ጨዋታ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ገምታችሁን ላኩልን። በእንግሊዝ ፕሪሚየር ሊግ ዛሬ 12 ሰዓት ሲል በርንሌ ከበርንማውዝ፣ ሰንደርላንድ ከብራይተን፣ ምሽቱ 2:30 አርሰናል ከኤቨርተን፣ ቼልሲ ከኒውካስል፣ ምሽት 5 ሰዓት ዌስትሃም ከሲቲ። በጣሊያን ሴሪ ዛሬ ኢንተር ከአታላንታ፣ ናፖሊ ከሊቼ፣ ዩዲኔዜ ከዩቬንቱስ። በጀርመን ቡንደስሊጋ ባየር ሌቨርኩሰን ከባየር ሙኒክ፣ ዶርትመንድ ከኦግስቡርግ፣ ፍራንክፈርት ከኤደኔም፣ ሆፈንሄም ከወልቭስበርግ፣ ሃምቡርግ ከኮሎኝ። በፍራንስ ሊጋ ሎሪየንት ከሌንስ፣ አንገርስ ከኒንስ፣ ሞናኮ ከብሪስቲስ። በስፔን ላሊጋ ዢሮና ከአትሌቲኮ ቤልባው፣ አትሌቲኮ ማድሪድ ከሌቫንቴ፣ ሪያል ኦቪድ ከቫሌንሺያ፣ ሪያል ማድሪድ ከኤልቼ ይጫወታሉ። በተለይ ማድሪድ ከኤልቼ ምሽት 5 ሰዓት ነው። የኢትዮጵያ ፕሪሚየር ሊግ አፍቃሪንን ካላችሁ አርባ ምንጭ ከተማ ከኢትዮጵያ መድን፣ ወልወላ ዲግራት ዩኒቨርሲቲ ከድሬዳዋ ከተማ 9 ሰዓት፣ ኢትዮጵያ ቡና ከአዳማ ከተማ፣ ኢትዮጵያ ንግድ ባንክ ከሐዋሳ ከተማ ምሽት 12 ሰዓት ጨዋታዎቹ ይደረጋሉ። ለምትደግፏቸው ክለቦች ሁሉ መልካም እድልና እድል የሚያደርጉበት በግብ የሚንበሸበሹበት ይሁንላችሁ። መልካም ለተቀዳሚ ቃል ስፖርት ዩቲዩብ ቻናልን ግን ቤተሰብ መሆን እንዳይረሳ። ስለነበረን ቆይታ አመስግነን አበቃን።